ሪከርዶችን ሁሉ እየሰባበረ እዚህ ደርሷል። ለባርሴሎና በእድሜ ትንሹ የመጀመሪያ አሰላለፍ ውስጥ የገባ ተጫዋች ተብሏል። በባርሴሎና ታሪክ በእድሜ ትንሹ ጎል አስቆጣሪ ተብሏል። በኤል ክላሲኮ ላይ ለባርሴሎና የተጫወተ በእድሜ ትንሹ ተጫዋች ተብሏል። ይሄ ብላቴና ስፔንን የአውሮፓ ሻምፒዮን አድርጓል። ይሄ ብላቴና ዛሬ ደግሞ ስፔንን ከዚያም ከአህጉርም አልፎ ዓለም አቀፍ ክብርን እንድትደፋ ዛሬ በፊት አውራሪነት በሙሉ አቅሙ ትላንት ዴላ ፉዌንቴም በጋዜጣዊ መግለጫቸው ላይ እንደተናገሩት ተዘጋጅቷል። ቴሪ ሄንሪ እንዳለው ነው። ይሄ ልጅ አለ አይጨነቅም ሲጫወት እና የገለጸበት ቴሪ ሄንሪ የገለጸበት መንገድ ልጁ ልክ በሰፈር ውስጥ ሲጫወት እንደነበረው ነው የሚጫወተው አለ። ፈታ ብሎ ነው የሚጫወት፣ ጫና የለበትም። እሱ ደግሞ የሚለው ላሚን የቤተሰብ ህይወቱ ያስተማረው ያበሰለው ስለሆነ እንደዚህ ያለ ፈተናዎች ላይ ምንም ጫና አይሰማውም። እናቴ በ16 ዓመቷ ስትወልደኝ የገጠማት ፈተና ነው። እንደዛ አይነት ሰው ነው ጫናም ይበዛበታል። እኔ እኮ የስፔን ደጋፊዎችን በጨዋታ ማስደሰት ነው ስራዬ፣ ይሄን ደግሞ እችላለሁ፣ ምን ያስጨንቃል ይላል። ገና ከወዲሁ የትልቅ ዋንጫን ጣዕም አጣጥሟልና ለሌላ ትልቅ ዋንጫ ደግሞ ራሱን አሁን በዎርማፕ አድርጓል፣ በቂ ዎርማፕ አድርጓል ለሌላው ትልቅ ክብር እና ከሜዳ ውጭ ባለው ህይወቱ ላይ የሚዲያው ክትትል እርግጥ ፈተና ሊጋርጥበት በተገባ ነበር። ማርኩ ኩሬያ ምን አለ መሰላችሁ? እውነቱን ለመናገር ይሄ ነገር እኔ ላይ ደርሶ ቢሆን ኖሮ እኔ የምቋቋመው አይመስለኝም አለ። ከሜዳ ውጭ ባለው ህይወቱ ላይ ክትትሉ በርትቷል የሚዲያው። ዴላ ፉዌንቴም እንዳሉት የስፔኑ አሰልጣኝ ከሜዳ ውጭ ባሉ ጉዳዮች ላይ ፕሬሱ ብዙ አስጨንቆታል፣ እርሱ ግን አልተሳሳተም ይላሉ። ካሁን የሆነ ክፉ ነገር ይገኝበታል እያሉ ሚዲያዎቹ ክትትላቸውን አጠናክረዋል። ግን እንደዚህ ያለ ይሄ ሁሉ ጫና ያለበት ይሄ ሁሉ ብሔራዊ ኃላፊነት ያለበት ልጅ ገና 20 ዓመት አልሞላውም። ይሄ ልጅ ነው ዛሬ ለትልቁ ክብር እንግዲህ የሚጠበቀው እንደ ትልቅ ሰው እንደ አፍላ ጎረምሳ ሳይሆን እንደ ሙሉ ሰው ምንለው ይሄ 40 ዓመት ምናምን አካባቢ ያለ ሰው ኃላፊነት ይሸከማል ይባላል አይደለ? መካከለኛ እድሜ ላይ ያለ ወጣት አይሸከም ማለት አይደለም። የበለጠ ግን ይበስላል የሰው ልጅ ይባላል አይደል? እዛም አልደረሰ። እርግጥ እዛ ከደረሰ ከኳስ ውጭ ነው መጫወት አይችልም። ግን በእግር ኳስ ግን ብስለት የምንለው ብዙ ጊዜ 29 30 አካባቢ ያሉ ተጫዋቾች ናቸው። እርሱ ግን 20 አልሞላ ገና ጌጁ ገና 20 ብሎ ሳይቆጥር እናቴ የአውሮፓ ሻምፒዮን የዓለም ሻምፒዮን ሊሆን እኮ ጫፍ ላይ ደረሰ። የሚያስገርም ነው። ከወዲሁ የሚያስደንቁ ጨዋታዎችን አሳይቶናል። ላሚን ያማል ቻምፒየንስ ሊግ 2024-25 የውድድር ዘመን ከኢንተር ሚላን ጋር የነበረው የግማሽ ፍጻሜ ፍልሚያ አይረሳም። ያኔ ሲሚዮኔ ኢንዛጊ የተናገረው እስካሁንም ይጠቀሳል። ምን አለ ስለ ላሚን ያማል? በ50 ዓመት አንድ ጊዜ ብቻ የሚገኝ የፉትቦል ልሂቅ አለው። ፌኖሜነን በ50 ዓመት የባርሴሎና 10 ቁጥር ማሊያ ወራሽ። ይሄን ስትሆን ራሱ በቃ ደረጃህን ታሳያል። ይሄንን ማሊያ ማን ለብሶታል? ዲየጎ አርማንዶ ማራዶና። ማን ለብሶታል? ይሄንን ሮናልዲኒዮ። ይሄንን ማሊያ ሌላ ማን ለብሶታል? ሊዮኔል ሜሲ ስትባል የባርሴሎና ሰዎች ይገባሃል ብለው 10 ቁጥሩን ሲያለብሱት ላሚን ያማል የት ደረጃ ላይ እንዳለ ማንም ሳይነግርህ ትረዳለህ። ዛሬ ደግሞ የዓለም ሻምፒዮን ከሆነ ክብሩ የበለጠ ማዕረጉ የበለጠ ከፍ ይልለታል። ያማል ከሜሲ ለወራሹ ዛሬ በዓለ ሲሜት ሲሆን ወይ በይፋ በቃ እንደ ኢናጎሬሽን ቀን ሆኖ ዕለቱ ያልፍለት ይሆን?